ስለ ስላሴ ያወራን ነው እስካሁን ድረስ ታሪካዊ አመጣጡን የቃሉን አመጣጥ ሂስትሪውን እያየን ነበር። ስላሴ የሚለው ቃል እንዴት ተጀመረ፣ በአስተምሮ መልክ ተደራጅቶ የጀመረው በምን ምክንያት ነው የሚለውን እስካሁን ታሪኩን እያየን ነበር። ከዚህ በኋላ ደግሞ መጽሐፍ ቅዱሳዊ ማስረጃዎችን እናያለን እና ማንኛውንም ነገር በምናምንበት ጊዜ ማመን ያለብን የሆነ ነገር መሰረታችን ወይንም ዋናው ባለስልጣን ማን ነው መሆን ያለበት? መጽሐፍ ቅዱስ ነው። የሆነ እገሌ ያለ ሳይሆን እገሌ እንደዚህ ያስተማረ የሆነ የምናከብረው አባት የተናገረው ንግግር ሳይሆን መሆን ያለበት መቼም ቢሆን መስፈርቱ ወይንም መለኪያው መሆን ያለበት መጽሐፍ ቅዱስ። ማንኛውም አስተምሮ ማንም ያስተማረን ሊሆን ይችላል፣ ማንም የነገረን ሊሆን ይችላል። ስለነገረን ስላስተማረን ወይንም በልጅነታችን የተማርነው ስለሆነ ያንን ይዘን ማድረግ የለብንም። በልጅነታችን የተማርነው ወይንም የምንወደው ሰው የነገረን ነገር ወይንም ወርሰነው የመጣነው ነገር ሊሆን ይችላል። ያንን ዝም ብለን ማስቀጠል የለብንም። ምን ማድረግ አለብን? ቼክ ማድረግ አለብን፣ ማጥናት አለብን። በሆነ ሳይድ ስናጠና ደግሞ የሆነን ቡድን እየደገፍን መሆን የለበትም። በሆነ ሳይድ ሆነን መሆን የለበትም። ድሮ የምናውቀውን አስተምሮ እየደገፍን ሳይሆን ለማን ወግነን ነው መሆን ያለበት? ሁልጊዜ ለእውነታው ሁልጊዜ መቆም ያለብን ከእውነታው ጎን እንጂ ከሆነ አስተምሮ ጎን መሆን የለበትም። የኛ ደግሞ መመዘኛ ዝም ብለን በሆነ ሰው ላይ የተተውን ሰዎች አይደለም። መስፈርት፣ መመዘኛ፣ መለኪያ መጽሐፍ ቅዱስ ያለን ሰዎች ነን ማለት ነው። ስለዚህ የመጨረሻው አውቶሪቲ የመጨረሻው ባለስልጣን በእንደዚህ አይነት ኬዞች ላይ መጽሐፍ ቅዱስ እስከሆነ ድረስ ቼክ ማድረግ ያለብን ምን ላይ ነው? የትኛውንም አስተምሮ መጽሐፍ ቅዱስ ላይ ቼክ ማድረግ አለብን ወይንም ማጥናት አለብን። ስለዚህ ዛሬ የምናየው ስላሴ የሚለው አስተምሮ ወይንም ስላሴ በሚለው ርዕስ ውስጥ ያለው አስተምህሮ መጽሐፍ ቅዱስ ውስጥ አለ ወይ፣ መጽሐፍ ቅዱሳዊ ማስረጃ አለ ወይ የሚለውን ቼክ እናደርጋለን። ለመጀመሪያ ያህል ከብሉይ ኪዳን እንጀምራለን። ስላሴ ወይንም አብ፣ ወልድ፣ መንፈስ ቅዱስ የሶስቱ አካላት መገለጥ በአዲስ ኪዳን በግልጽ ታይቷል። ኢየሱስ ተጠምቆ ሲወጣ በዮርዳኖስ ወንዝ ከሰማይ ድምፅ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው አለ። ስለዚህ አብ ስለ ልጁ እየተናገረ እንደሆነ ማየት እንችላለን። በቀላሉ አብ እንዳለ ልጁ ወልድ እንዳለ ማየት እንችላለን። የእግዚአብሔር መንፈስ በእርግብ አምሳል በኢየሱስ ላይ ሲያርፍ ደግሞ መንፈስ ቅዱስ እንዳለ ማየት እንችላለን። ኢየሱስ አገልግሎቱን ጨርሶ ደቀ መዛሙርቱን እንግዲህ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዟቸውንም ሁሉ እንዲጠብቁ እያስተማሯቸው ይላል። ስለዚህ ሶስቱን አካላት አብ፣ ወልድ፣ መንፈስ ቅዱስ የሚለውን ጠርቶ በዚህ በማጥመቅ ሂደት ውስጥ ወይንም በማጥመቅ ሁኔታ ውስጥ ሲያሳትፋቸው እናያለን እና ሶስቱንም እኩል አድርጎ በሚጠራበት ጊዜ ከዚህም የምንረዳው ነገር ይኖራል። በግልጽ እነዛ ብቻ ሳይሆኑ በጣም ብዙ ጥቅሶችን በአዲስ ኪዳን ማንሳት ይቻላል። ስለዚህ አሁን እኛ የምናየው ከብሉይ ኪዳን ጀምረን እያንዳንዱን ሶስቱ አካላትን የሚያሳዩ ጥቅሶችን እያየን እንመጣለን። ብዙ ጊዜ የሆነ ስላሴ የአዲስ ኪዳን አስተምሮ የሚመስላቸው ሰዎች አሉ። አዲስ ኪዳን ላይ የጀመረ ድሮ የሌለ ብሉይ ኪዳን ላይ ማይታወቅ አዲስ ኪዳን ላይ የጀመረ አዲስ አስተምህሮ አብ፣ ወልድ፣ መንፈስ ቅዱስ አዲስ አስተምህሮ አድርገው የሚያስቡ ሰዎች አሉና እግዚአብሔር ሁሉ ጊዜ ተለዋዋጭ ነው ወይስ ተመሳሳይ አንድ ነው? የእግዚአብሔር ባህሪ አይለዋወጥም። ትላንትም፣ ድሮም፣ ዘንድሮም በቀጣይ ጊዜም እግዚአብሔር ነው፣ አይለዋወጥም። በአዲስ ኪዳን ስናይ አሁን እንዳልኳችሁ ኢየሱስ በተጠመቀበት እንዲሁም ደግሞ ደቀ መዛሙርቱን ታላቁን ትእዛዝ ባዘዘበት በምናይበት ጊዜ ሶስቱ አካላትን ካየን እነዛ ሶስቱ አካላት ድሮም ሊኖሩ ይገባል ማለት ነው። ወደ ኋላ ተመልሰን ብሉይ ኪዳንንም ስናጠና እነዛ አካላት ሊኖሩ ያስፈልጋል እና
የሆኑ ማስረጃዎች ነው። ምክንያቱም ድሮም ያለው ያው እግዚአብሔር ነው፣ ዛሬም ያለው ያው እግዚአብሔር ስለሆነ ብሉይ ኪዳን ላይ አዲስ ኪዳን ላይ ያለው አንዱ እግዚአብሔር አንዱ አምላክ ስለሆነ መታየት አለበት ነው። ስለዚህ ከዘፍጥረት መጽሐፍ ጀምረን እያየን እንመጣለን ነው። በብሉይ ኪዳን በምናይበት ጊዜ እንደ አዲስ ኪዳን ግልጥልጥ ብሎ አልታየም። አብ ወልድ መንፈስ ቅዱስ የሚለው የሶስቱ አካላት ልዩነት ክሊር በሆነ መልኩ አልታየም። አሁን እንዳልኳችሁ አዲስ ኪዳን ለመጀመሪያ ጊዜ ኢየሱስ ሲጠመቅ ነው ክሊር በሆነ መልኩ በደንብ የታየው። ታዲያ ያ ማለት ብሉይ ኪዳን ላይ ምንም የለም ወይ ደግሞ እንዳንል አለ። መገለጥ የእግዚአብሔር መገለጥ በመጽሐፍ ቅዱስ እንደምናውቀው ምን አይነት መገለጥ ነው ያለው? ሂደታዊ የሆነ መገለጥ ነው። እግዚአብሔር ሁሉንም ነገር በአንዴ ግልጥልጥ አድርጎ አላሳየም። በምንድነው? በሂደት ነው እያሳየ የመጣው። የተለያዩ ነገሮችን በዚህ ርዕስ ብቻ ሳይሆን በተለያዩ ርዕሶች በሂደት ቀስ በቀስ ነገሮች እየተገለጡ፣ ለምሳሌ መጽሐፍ ቅዱስ ጳውሎስ ሲያወራ ስለ ኢየሱስ የእግዚአብሔር ሚስጥር ይለዋል አይደል? በእግዚአብሔር ዘንድ የነበረው ሚስጥር ዛሬ ተገልጧል፣ አሁን ተገልጧል እያለ ያወራል። ስለዚህ በአጭሩ በትንሹ ኢየሱስ ድሮ በእግዚአብሔር ዘንድ የነበረ ሚስጥር ነው። በአዲስ ኪዳን ዘመን ደግሞ ጊዜው ሲደርስ ተገለጠ እና በእኛም ዘመን ያልተገለጡልን ነገሮች ነገር ግን በሚመጣው ዓለም ደግሞ የምናያቸው እውነታዎች እንዳሉ መጽሐፍ ቅዱስ ይነግረናል። ስለዚህ መገለጥ ምናዊ ነው፣ ሂደታዊ እንደሆነ መረዳት እንችላለን እና ሁሉንም ነገር በአንዴ ግልጥልጥ አላደረገም። ሚስጥሩን ሁሉንም ግልጥልጥ አላደረገም ነው። በብሉይ ኪዳን ስለ ኢየሱስ መምጣት የተለያዩ ነቢያት ይናገሩ ነበር፣ ያወሩ ነበር። እንደኛ ክሊር ሆኖላቸው ነው? እንደኛ ተገልጦላቸው ተረድተውት ነው? ይሄን ያህል እኛ በተረዳ ነው ያህል አይደለም። ደቀ መዛሙርቱ በተረዱት ያህል አይደለም። ግን የሚመጣ መሲህ እንዳለ የሚመጣ አዳኝ እንዳለ ያወሩ ነበር። በትንቢት ይነገር ነበር። እነ ዳዊት እነ ኢሳያስ ይናገሩ ነበር። ነገር ግን በአዲስ ኪዳን እንዳለው ምን አልሆነም፣ ግልጽ በሆነ መልኩ አልተገለጠም። ጊዜው ሲደርስ ደግሞ ተገለጠ። ከዚህ በኋላ የሚገለጡልን ነገሮች፣ አሁን ማይገቡን ነገሮች ይኖራሉ። ስለዚህ ብሉይ ኪዳን ላይ የመጀመሪያው የምናየው ጥቅስ ዘፍጥረት 1:26 ላይ ያለው፣ ዘፍጥረት 3:22 እና 11:7 ላይ ያሉትን ዘፍጥረት ውስጥ ካሉት ተነስተን ከነዛ ጥቅሶች ተነስተን ያሉትንም አመለካከቶች እናያለን። ለምሳሌ ዘፍጥረት ምዕራፍ 1 ቁጥር 26 ላይ እንደዚህ ይላል፣ እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር፣ የባህር ዓሦችንና የሰማይ ወፎችን እንስሳትንና ምድርን ሁሉ በምድርም ላይ የሚንቀሳቀሱትንም ሁሉ ምን ያድርጉ ይግዙ። እግዚአብሔርም ሰውን በመልኩ ፈጠረ፣ በእግዚአብሔር መልክ ፈጠረው፣ ወንድና ሴት አድርጎ ፈጠራቸው ይላል። እሺ ቀጣይ ደግሞ የምናየው ጥቅስ ዘፍጥረት ምዕራፍ 3 ቁጥር 22 ላይ ያለው፣ እግዚአብሔር አምላክም አለ እነሆ አዳም መልካምንና ክፉን ለማወቅ ከኛ እንደ አንዱ ሆነ፣ አሁንም እጁን እንዳይዘረጋ ደግሞም ከሕይወት ዛፍ ወስዶ እንዳይበላ ለዘላለም ሕያው ሆኖ እንዳይኖር ስለዚህ እግዚአብሔር አምላክ ከኤደን ገነት አስወጣው የተገኘባትን መሬት ያርስ ዘንድ ይላል። እንደገና ደግሞ ዘፍጥረት ምዕራፍ 11 ቁጥር 7 ላይ ስንመጣ ኑ እንውረድ፣ አንዱ የአንዱን ነገር እንዳይሰማው ቋንቋቸውን በዚያ እንደባልቀው፣ እግዚአብሔርም ከዚያ በምድር ሁሉ ላይ በተናቸው፣ ከተማይቱንም መስራት ተዉ ይላል። በዚህ 3 ጥቅሶች ላይ የምናየው የሚያመሳስላቸው ነገር ምንድን ነው? ብዛትን ወይንም ብዙነትን ያሳያላ። ብዛትን ወይንም በእንግሊዘኛ ፕሉራሊቲ የሚለው ፕሉራሊቲ እግዚአብሔርም አለ ይልና ከዛ ደግሞ በብዙ ቁጥር ያሳያል። ዘፍጥረት 1:26 ላይ ስናይ እግዚአብሔርም አለ ብሎ ሰውን በምናችን በመልካችን እንደምናችን እንደ ምሳሌያችን ምን እናርግ እንፍጠር። እንግዲህ ይሄ ብዛትን የሚያሳይ ነው። ሰውን በመልካችን እንደ ምሳሌያችን እንፍጠር
ይልና ከዛ ሰውን በመልኩ ፈጠረ ደግሞ ይላል እና ሲንጉላሪቲም አለው። ለምሳሌ እግዚአብሔር አምላክም አለ ሲል አለ ለስንት ነው? ለአንድ ነው። ከዛ በኋላ እንፍጠር ደግሞ ለስንት ነው? ለብዙ ነው። ይሄንን ፕሉራሊቲ እናያለን 1:26 ላይ። እንዲሁም 3:22 ላይ እነሆ አዳም መልካምና ክፉን ለማወቅ ከእኛ እንደ አንዱ ሆነ። እኛ ፕሉራል ነው። ማን ነው ይሄን እየተናገረ ያለው? እግዚአብሔር ራሱ ነው። እግዚአብሔር ራሱ ነው ይሄን እየተናገረ ያለው። ከእኛ እንደ አንዱ ሆነ፣ ዋን ኦፍ አስ ሆነ እንደማለት ነው። ግልጽ ነው። ከእኛ እንደ አንዱ he became one of us፣ ከእኛ እንደ አንዱ ሆነ ይላል። 11:7ም ኑ እንውረድ፣ እግዚአብሔር ነው ይሄንንም እየተናገረ ያለው። ኑ እንውረድ፣ አንዱ የአንዱ ቋንቋ እንዳይሰማው ቋንቋቸውን እንደባልቀው እያለ ያወራል። ስለዚህ በእነዚህ እንትኖች ላይ በእነዚህ ጥቅሶች ላይ የሚነሱ አመለካከቶችን አይተን የትኛው ያስኬዳል የሚለውን እናጣራለን። የምናየው እንግዲህ የሆነ እኛ የምንደግፈውን ብቻ አመለካከት ያችን ይዘን ይሄ እንደዚህ ነው ካለን ሌላም አመለካከት ካላየን ጥሩ አይሆንም እና ፌርም አይደለም ማለት። ስለዚህ ምን አመለካከቶች አሉ፣ ምን ይባላል በእነዚህ ጥቅሶች ላይ የሚለውን እናያለን እና እዚህ ጋር ብዛትን ወይንም ፕሉራሊቲ የሚያሳይ ነው። እግዚአብሔር አለ ብሎ እንፍጠር፣ ኑ እንውረድ፣ ከኛ እንደ አንዱ እያለ ሲያወራ እግዚአብሔር ከዛ ደግሞ ብዛትን የሚያሳይ ነው። ስለዚህ ይሄ ምንን ያሳያል ሲባል ያሉት አመለካከቶች፣ አንደኛው አመለካከት ይሄ ፕሉራሊቲ ማጀስቲክ የሆነ ፕሉራሊቲ ወይንም ለምሳሌ አንዳንዴ ነገስታት ራሳቸውን እኛ እያሉ ይጠራሉ። ነገስታት ወይንም በደረጃ በክብር ከፍ ያለ ሰው የሚጠራበት አጠራር ነው እና አንደኛው አመለካከት ምንድነው የሚለው ይሄ ፕሉራሊቲ ማጀስቲክ የሆነ ማጀስቲክ ፕሉራሊቲ ወይንም የክብር ብዙነት እንደማለት። ማጀስቲ ማለት ክብርን የሚያሳይ ነው። የክብር ብዙነትን የሚያሳይ ነው ብለው የሚናገሩ ሰዎች አሉ እና ይሄንን ለማስረዳት ከመጽሐፍ ቅዱስ የሚጠቅሷቸው ክፍሎች አሉ። እነዛን ክፍሎች እናያለን። የመጀመሪያው የዕዝራ መጽሐፍ ምዕራፍ 4 ቁጥር 18 ነው። ዕዝራ ምዕራፍ 4 ቁጥር 18 ቶሎ እየደረስን እናነባለን። ንጉስ አርጤክሲስ የተናገረውን ንግግር ነው የምናየው። ሰላም፣ አሁን ወደ እኛ የላካችሁት ደብዳቤ በፊቴ ተተርጉሞ ተነበበ። ንጉሱ ነው እያወራ ያለው። እኔም አዝዣለሁ፣ ተመረመረም። ወደ ማን የላካችሁት? ወደ እኛ ሲል ንጉሱ እንደ ፕሉራል እንትን ይልና ከዛ በኋላ ተተርጉሞ ተነበበ ካለ በኋላ እኔም አዝዣለሁ ይላል። እዚህ ጋር እያያችሁ ነው አይደል? ወደኛ ሲል ምንድነው የሚያሳየው? ብዛትን ነው አይደል የሚያሳየው? ማን ነው እያወራ ያለው? ንጉሱ ነው እያወራ ያለው፣ አርጤክሲስ ነው። ከዛ በኋላ ደግሞ ምን ይላል? እኔም አዝዣለሁ እያለ በሲንጉላር ያወራል። ስለዚህ እዚህ ጋር ወደኛ ሲል ፕሉራሊቲን ያሳያል። ፕሉራሊቲን ያሳየበት ምክንያት ንጉሱ ብዙ ንጉስ ስለሆነ ሳይሆን ምንን እያሳየ ነው? ክብርን እያሳየ ነው ብለው የሚተረጉሙ አካላት አሉ ማለት ነው። አንደኛው እንትን ይሄ ነው። አንደኛው አመለካከት ይሄ ነው። ሌላ ምሳሌ የሚነሳው ዳንኤል ምዕራፍ 2 ቁጥር 36 ላይ ህልሙ ይህ ነው፣ አሁንም ፍቺውን በንጉሱ ፊት እንናገራለን ይላል። ዳንኤል ንጉስ ህልም አይቶ ነበር ንጉሱ እና ህልሙንም ፍቺውንም አላወቀም ነበር። ዳንኤል ወደ ንጉሱ መጥቶ ህልሙን ለመንገር መጥቶ ህልሙ ይህ ነው፣ አሁንም ፍቺውን በንጉሱ ፊት እንናገራለን። ብቻውን እያወራ እንናገራለን። ከዚህ ተነስተን ምን እንላለን ነው የኛው አመለካከት የሚለው። ወደ ዘፍጥረቱ በምንሄድበት ጊዜ እግዚአብሔር እኛ እያለ እንፍጠር እያለ እንደዛ በሚናገርበት ጊዜ ከኛ እንዳንዱ ሆነ እያለ
በፕሉራል ሲናገር እግዚአብሔር በኃይሉ ከፍ ያለ ማጀስቲክ መሆኑን የክብር አጠራር መሆኑን የሚያሳይ ነው ይላሉ። ግልጽ ነው አይደል? ያ አመለካከት የሚጠቅሳቸው እንትኖች እነዚህን ነው እና ትክክል ነው ወይ የሚለው አሁን እዚህ ጋር ዳንኤል ጋር ስናይ ዳንኤል እኛ ያለበት ምክንያት ራሱን እንደ ማክበር እየጠራ ነው ወይ ብለን እንድንጠይቅም ያደርጋል። ማጀስቲክ ዳንኤል በንጉሱ ፊት ቆሞ ማጀስቲክ በሆነ መልኩ እኛ እያለ ነው ወይ ወይንም ክብርን በሚያሳይ መልኩ እኛ እያለ ነው ወይ ብለን ስንጠይቅ እንደዛ አይመስለኝም እኔ። ምክንያቱም ከላይ ስታነቡ ህልሙንና ፍቺውን ህልሙንም ረስቷል ንጉሱ ህልም አይቷል። እዛ ህልሙን ረስቷል ፍቺውንም አምጡ ብሎ ምን እያደረገ ነው? ሰዎቹን ሁሉ እያስገደደ ነው። እነ ዳንኤል በዛ ምድር በባቢሎን ምድር ግዞተኞች ሆነው ነው አይደል ያሉት? እያስጨነቃቸው ነው እያስገደዳቸው ነው እና ከለዳውያን የሚባሉ የተለያዩ ሰዎች እየመጡ ያየኸው ህልም እንደዚህ ህልሙን ሳናቅ እንዴት ልንፈታ እንችላለን የሚልም ጥያቄ እያቀረቡ ነበር። በዚህ ጊዜ ምንድነው በቃ ይገደሉ እነዚህ ሰዎች የሚል ትዕዛዝ ሲያወጣ እነ ዳንኤል ጋር ሄደው ዳንኤልና ጓደኞቹ አሉ እነ አዛሪያ እነ ሚሳኤል አዛሪያ ሚሳኤል ሲድራቅ ሚሳቅ አብደናጎ የተባሉት እና እነሱም እንዲገደሉ ትዕዛዝ ባወጣ ጊዜ ምንድነው ያንን የንጉሱን አሽከር ለመነ ዳንኤል እንዴት ጊዜ ሳይሰጠን እንዴት እንደዚህ ይላል ንጉሱ እስቲ ጊዜ ስጡን ብሎ ዳንኤል ምንድነው በጓደኞቹ ጋር ያደረገው ወደ መጸለይ ነው የገባው። ስለዚህ ወደ መጸለይ ሲገባ ዳንኤል እዚህ ጋር ምንድነው የህልሙን ፍቺ በቃ በራሱ ምናምን እንትን አይደለም ያለው ከጓደኞቹ ጋር ጸልዮ ነው አይደል እግዚአብሔር የገለጠላቸው። ስለዚህ አብረው ጸልየዋል ነው እነዛ ጓደኞቹ። ስለዚህ ንጉሱ ፊት መጥቶ እኛ በንጉሱ ፊት ህልሙ ይህ ነው አሁንም ፍቺውን በንጉሱ ፊት እንናገራለን ሲል ዳንኤል የክብር አነጋገር ለራሱ እየሰጠ ሳይሆን ይሄንን የህልም ፍቺ ከማን ጋር ነው የጸልዮ የተቀበለው ከጓደኞቹ ጋር መሆኑን የሚያሳይ ነው። ሞር ወደዛ ነው የሚያደለው። የክብር ነው ከማለት ይልቅ ዳንኤል ራሱን አክብሮ እየተናገረ ነው ከማለት ይልቅ ከጓደኞቹ ከላይ ካለው ክፍል ከላይ ካለው ቁጥር አንፃር ስናይ ከጓደኞቹ ጋር ጸልዮ ስላገኘ እኔ ብቻ ፓርት አይደለሁም የዚህ ብሎ ለንጉሱ እንደማሳወቅ ነው። ብቻውን ቢቀርብም ንጉሱ ፊት ብቻውን ቢቀርብም እኔ ብቻ አይደለሁም እንደማለት ነው። ስለዚህ የዳንኤል የሚያስኬድ አይመስለኝም ለዚህ አመለካከት። ሁለተኛው የአርጤክስስን ስናይ አሁንም ወደ እኛ የላካችሁት ደብዳቤ በፊቴ ተተርጉሞ ተነበበ ሲል እንግዲህ አንድ ንጉስ ሆኖ ሲኖር በዙሪያው ብዙ ሰዎች አሉ። ሰዎችን ወክሎ አይደል ሲጀመር ንጉስ ሆኖ የተቀመጠው። ስለዚህ እኛ ማለቱ የወከላቸውንም ሰዎችን የሚያሳይ ሊሆን ይችላል። እንደዛ ሊገለጽ ይችላል። እኛ ብሎ መናገሩ የወከላቸውን ሰዎች ያ አንድ ሰው ብቻውን ቢሆን እኛ ብሎ ሊያወራ ይችላል እንዴ? ብቻውን ቢሆን እንደ ንጉስ የሚሆነው ሰው ሲኖር ነው። ብቻውን ቢሆን የተከበርኩ ብሎ እኛ እያለ መናገር አይችልም። እና እዚህ ጋርም ወደ እኛ ደብዳቤ ተልኳል ሲባል ይሄ ኮማን የተለመደ ተርም ነው። ማናችንም እንደ ቲም ሁላ ካለን ምን እንላለን? ለኛ ተልኮልናል ለኛ ተሰጥቶናል ነው የሆነ ቲም ካለን የምንለው። ስለዚህ እኛ ስንል የሆነ ክብር ማሳየት ሳይሆን አብሮን ብዙ ሰው አለ የሚለውንም ለማሳየት ሊውል ይችላልና አመለካከቱ እዚህ ላይ ነው የተመሰረተው። ምን የሚለው እግዚአብሔር እኛ ያለው ወይንም በፕሉራል በብዙነት የተገለጸው ምንን በሚያሳይ መልኩ ነው? እግዚአብሔር ክቡር ስለሆነ ያንን በሚያሳይ ክብሩን ታላቅነቱን በሚያሳይ መልኩ ነው በሚል የተጠቀሙት ጥቅስ ነው። እሺ እነሱ ባሉት እንኳን እንሂድ እንበል። እሺ ማጀስቲክ ፕሉራሊቲን ያሳያል እንበል እና ጥቅሶችን እንያቸው እንምጣ። እነሱ ያሉት ይሄኛው አመለካከት ያለው ማጀስቲክ ፕሉራሊቲ ያለው ትክክል ነው ብለን ወደ እነዚህ ጥቅሶች ስንመጣ ይሰራል ወይ ብለን እናያለን። እሺ መጀመሪያ ዘፍጥረት
ምዕራፍ 3 ላይ ያለውን በምናይበት ጊዜ 3:22 ላይ ምን ይላል? እግዚአብሔር አምላክም አለ እነሆ አዳም መልካምንና ክፉን ለማወቅ ከእኛ እንዳንዱ ሆነ። ምን ይላል? አዳም መልካምንና ክፉን ለማወቅ ከእኛ እንዳንዱ። ይሄ እኛ የክብር እኛነትን ነው ወይስ ብዛትን ነው የሚያሳየው? እዚህ ጋር ስናይ ግልጽ ነው። ከእኛ እንዳንዱ ሆነ ማለት ከእኛ ውስጥ አንዱን መሰለ ነው ወይንም እንደኛ መሰለ ነው። ግልጽ ነው አይደል? ከእኛ እንዳንዱ ሆነ he became one of us። ስለዚህ የሆኑ ግሩፖች አሉ እኛን መሰለ እኛን መስሏል እንደማለት ነው እንጂ የሆነ የክብር አጠራር አይደለም። የክብር አጠራር ቢሆን ንጉሱ ለምሳሌ ንጉስ ቢሆን ንጉሱ እኛ እያለ የሚጠራው ከራሱ አንፃር ነው እኛ እያለ የሚናገር። ስለዚህ እግዚአብሔርም ብቻውን ሆኖ ነው እየተናገረ ያለው እኛ እያለ ያለው ነው። ነገር ግን እዚህ ጋር ምን ይላል? ከእኛ እንደ አንዱ ሆነ። ስለዚህ እንደ አንዱ ማለት አካላት አሉ ነው። እዚህ ጋር የተለያዩ አካላት አሉ። ስለዚህ ማጀስቲክ ሊሆን አይችልም በዚህኛው ጥቅስ መሰረት። ግልጽ ነው። የሆነ የክብር የማይሆንበት ምክንያት ከኛ እንደ አንዱ ሆነ ስላለ የሆኑ ግሩፕ እዛ ግሩፕ ውስጥ የሆኑ አካላት አሉ እንጂ የክብር ብቻ ቢሆን ጀስት አንዱ ብቻ ሆኖ አንዱ አካል ብቻ ሆኖ ምን እያለ ነው? እኛ እያለ እያወራ ነው እንላለን ታላቅነቱን ለማሳየት። ነገር ግን እዚህ ጋር ምን ይላል? እኛ ብቻ ሳይሆን ያለው ከኛ እንደ አንዱ ሆነ። ስለዚህ አሉ ነው የሆኑ አካላት። ይሄ ማጀስቲክ ፕሉራሊቲ የሚለው በዚህኛው ጥቅስ መሰረት አያስኬድም። እሺ ወደዛኛው ስንሄድስ ዘፍጥረት 11:7 ላይ ስንሄድ ይሄንን ማጀስቲክ ፕሉራሊቲ ይዘን እንሂድ። ምን ይላል? ኑ እንውረድ፣ አንዱ የአንዱን ነገር እንዳይሰማው ቋንቋቸውን በዚያ እንደባልቀው። ኑ እንውረድ። እዚህ ጋር እንደውም እግዚአብሔር ኑ እንውረድ እያለ ነው። ኑ እንውረድ የምትለው ምንድን ኑ ብለህ የምትጠራው ከራስህ ሌላ አካል ለይተህ ነው። ኑ እንውረድ፣ ኑ እንሂድ በሚባልበት ጊዜ ይሄም ማጀስቲክ ፕሉራሊቲን ያሳያል በሚለው አይሄድም። ማጀስቲክ ፕሉራሊቲ ምንድን ነው? ሰውየው አንድ ሆኖ ራሱን እኛ እያለ ሲጠራ ነው። ምን ስለሆነ? ታላቅ ስለሆነ፣ የከበረ ስለሆነ እንደዛ ነው። እዚህ ጋር ግን በምናይበት ጊዜ እግዚአብሔር ምን እያለ ነው? ኑ እንውረድ። ኑ እንውረድ ሲል ሌሎች አካላትን እየጠራ እንደሆነ ግልጽ ነው። ራሱን እያከበረ ነው ብንል ኑ እንውረድ ይላል እንዴ? ራሱ ያስኬዳል? እንደዛ ራሱን እያከበረ እየጠራ ነው ካለ ያስኬዳል? ከኛ እንደ አንዱ ሆነ ያስኬዳል? ራስን በማክበር ረገድ እነዚህ ነገሮች የማያስኬዱ ናቸው። ስለዚህ ማጀስቲክ ፕሉራሊቲ ሁለተኛውና ሶስተኛው ላይ ትንሽ ግራ አጋቢ ይሆናል ማለት ነው። ከዛ ጋር አብሮ አይሄድም። ምክንያቱም ማጀስቲክ ፕሉራሊቲ ያ አካሉ አንድ ሆኖ ምኑን ብቻ ለማሳየት ነው እኛ የሚለው ክብሩን ለማሳየት ታላቅነቱን ለማሳየት ምን ይላል? እኛ እያለ ይጠራል ነው ማጀስቲክ ፕሉራሊቲ የሚለው ያ አመለካከት የሚለው። ስለዚህ አካሉ ስንት ነው? ያ ያለው አካል አንድ አካል ሆኖ እኛ እያለ የሚጠራው ምኑን ለማሳየት ነው? ክብሩን ለመግለጥ ነው። ስለዚህ እዚህ ዘፍጥረት ላይ እኛ እያለ የጠራው እግዚአብሔር ራሱን ምኑን ለማሳየት ነው? ታላቅነቱን ወይንም ክብሩን ለማሳየት ነው። ስለዚህ ፕሉራል እኛ እያለ ሲያወራ ክብሩን ለመግለጥ ብቻ እንጂ ብዛትን አያሳየም የሚል አመለካከት ነው። ስለዚህ ያን አመለካከት በሁለተኛውና በሶስተኛው ስናይ አዳም መልካምንና ክፉን ለማወቅ ከኛ እንደ አንዱ ሆነ ሲል አሉ የሆኑ አካላት ዋን ኦፍ አስ ሆኗል ወይንም እኛን መስሏል። ይሄ አንድነትን አያሳይም፣ በቁጥር አንድነትን አያሳይም። ከኛ ውስጥ እንደ አንዱ ሆኗል ነው። ስለዚህ 11:7 ላይ ኑ እንውረድ በሚልበት ጊዜ የታላቅነትን ብዛትን ወይንም ማጀስቲክ ፕሉራሊቲን እያሳየ ሳይሆን ሌሎች አካላት እንዳሉ የሚያሳይ ነው በግልጽ። ስለዚህ ማጀስቲክ ፕሉራሊቲ በሁለቱ ኬዝ
አያስኬድም። ግልጽ ነው። ወደ ሁለተኛው አመለካከት ስንመጣ ሁለተኛው አመለካከት እኛ የሚለው ያሳያል የሚለው እግዚአብሔር በሰማይ ላይ ብቻውን እንዳልሆነ ሌሎች አካላት በሰማይ ሰራዊት እንዳሉ መላእክት እንዳሉ የሚያሳይ ነው። ስለዚህ ከመላእክት አንፃር እያወራም ነው የሚል መላእክት አሉ፣ ብቻውን አይደለም እግዚአብሔር በሰማይ። ይሄ ግልጽ ነው። በእግዚአብሔር ዙሪያ ዙፋኑን የከበቡ እነ ኪሩቤል እነ ሱራፌል መላእክቶች አሉ። እነሱን ሪፈር እያደረገ ነው፣ እነሱንም እየገለጸ ነው የሚል አመለካከት አለ እና ያንን አመለካከት የሚጠቀሙ ሰዎች የሚጠቅሷቸው ጥቅሶች ምንድነው ከተባለ ያው የእግዚአብሔር ሰራዊት አሉ። አንደኛ ነገሥት ምዕራፍ 22:19 ላይ ስናነብ ሚክያስም አለ እንግዲህ የእግዚአብሔርን ቃል ስማ፣ እግዚአብሔር በዙፋኑ ተቀምጦ የሰማይ ሰራዊት ሁሉ በቀኙና በግራው ቆመው አየሁ ይላል። ስለዚህ የእግዚአብሔር ሰራዊት አሉ ከእግዚአብሔር ጋር። መዝሙር 82:1 ላይም ስናይ እግዚአብሔር በአማልክት ማህበር ቆመ፣ በአማልክትም መካከል ይፈርዳል እያለ ያወራል። ኢዮብ ምዕራፍ 2:1 ከዕለታት አንድ ቀን እንዲሆነ የአምላክ ልጆች በእግዚአብሔር ፊት ለመቆም መጡ፣ ሰይጣንም ደግሞ በእግዚአብሔር ፊት ለመቆም በመካከላቸው መጣ እያለ ያወራል። ስለዚህ ምን አለ ነው የእግዚአብሔር መላእክቶች አብረውት አሉ። በሚፈጥርበት ጊዜ እልል እያሉ ያመሰግኑት ነበር የሚልም ክፍል አለ። ያመሰግኑት ነበር፣ እልል ይሉ ነበር እያለ የሚያወራበት ቦታ አለ። ስለዚህ ይሄኛው አመለካከት ምንድነው? እግዚአብሔር እኛ ሲል አብረውት ያሉ መላእክትንም ሪፈር የሚያደርግ ነው። አብረውት ያሉ ሰራዊትን ሪፈር የሚያደርግ ነው ይላል። አመለካከቱ ያ ነው። ያስኬዳል ወይ የሚለውን ደግሞ እኔ ዘፍጥረት ምዕራፍ 1 ቁጥር 26 ላይ ስናይ እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር። እንግዲህ እዚህ ጋር እግዚአብሔር በብዛት ያወራው ማንን ሪፈር እያደረገ ነው የሚለው ይሄ አመለካከቱ መላእክትን በዙሪያው ያሉ መላእክትን ሪፈር እያደረገ ነው ያለው። ይሄኛው አመለካከት ያስኬዳል ወይ ታዲያ? እግዚአብሔር እስኪ እነዛ መላእክትን እያሰብን እናስገባ። ሰውን በምናችን በመልካችን በእኔና በእናንተ መልክ በመልካችን እሱ አለ ምኖች አሉ። ስለዚህ በእኔና በእናንተ መልክ እንደምናችን በእኔና በእናንተ ምሳሌ በእኔና በእናንተ ኢሜጅ ምን እናድርግ? እንፍጠር። በመፍጠር ላይ ማንን እያስገባ ነው? ያመለካከት መላእክትን እያስገባ ነው። ይሄ አመለካከት ድክመት አለው። ይሄ የማያስኬድ ነገር ነው። አንደኛ ያለው ድክመት እዛው ጥቅስ ላይ ምን ይላል? እግዚአብሔር ሰውን በመልኩ ፈጠረ ነው የሚለው እንጂ እግዚአብሔር ሰውን በሱና በመላእክቱ መልክ ፈጠረ አይልም። ዘፍጥረት ምዕራፍ 1 ቁጥር 27 ላይ እግዚአብሔር ሰውን በምኑ ፈጠረ? ሰው የተፈጠረው በማን መልክ ነው? በእግዚአብሔር ወይስ በመላእክትም ጭምር? በእግዚአብሔር መልክ ነው። እግዚአብሔር ሰውን በምኑ ፈጠረ? በመልኩ ፈጠረ ነው እንጂ ከራሱን ከመላእክት ጋር አንድ ካደረገ ምን ሊሆን ነው? በቃ እግዚአብሔርም መላእክትም እኛም ያለን ተመሳሳይ ነገር ነው። የጋራ የሚያደርገን ነገር አለ። በምሳሌያቸው ነው። በቃ እኔም በመላእክት ምሳሌ ነው የተፈጠርኩት ማለት ይችላል። በመላእክት መልክ ነው የተፈጠርኩት ማለት ይችላል። ነገር ግን ያን በምናይበት ጊዜ አያስኬድም። ዘፍጥረት ምዕራፍ 5 ቁጥር 1 ላይም ስናይ እግዚአብሔር ሰውን በመልኩ እንደፈጠረ በራሱ አምሳል እንደፈጠረ ነው የሚናገረው። ስለዚህ ይሄ ራሱን ከምን ጋር አድርጎ ከመላእክት ጋር አድርጎ ነው የሚለው አመለካከት አንደኛ እዛ ላይ ፌል ያደርጋል። ሰው በማን መልክ ስላልተፈጠረ? በመላእክት መልክ ስላልተፈጠረ። ሁለተኛው ፌል የሚያደርገው ደግሞ እዚህ ጋር እንፍጠር እያለ ነው አይደል? ስለዚህ እግዚአብሔር ራሱን ከማን ጋር? ከመላእክት ጋር አድርጎ እያወራ ከሆነ ሰውን ከመላእክት ጋር ተባብሮ እየፈጠረ ነው ማለት ነው። እግዚአብሔር ደግሞ የትኛውንም ፍጥረት ሲፈጥር ብቻውን እንደሆነ መጽሐፍ ቅዱስ ራሱ ይነግረናል። ለምሳሌ ኢሳይያስ ምዕራፍ 44 ቁጥር 21 ላይ ስናነብ ከማዕፀን የሰራህ የሚቤዥህ እግዚአብሔር እንዲህ ይላል፣ ሁሉን የፈጠረው ሰማያትን ለብቻዬ የዘረጋው ምድርንም ያጸናው እኔ እግዚአብሔር ነኝ፣
ከእኔ ጋር ማን ነበረ? ከእኔ ጋር ማን ነበረ ብሎ ከሌሎች ፍጥረታት ጋር እንዳልተባበረ፣ እንዳላወራ፣ እንዳልተማከረ ይነግረናል። እዚህ ይሄኛው አመለካከት ግን ምን ያደርገዋል? ሰውን በመልካችን እንደ ምሳሌያችን እንፍጠር ሲል ወዴት ይከተዋል ማለት ነው? እንፍጠር እግዚአብሔር ሰውና መላእክት፣ ሰውን እግዚአብሔርና መላእክት አብረው የፈጠሩት ያስመ ስለዚህ ይሄኛው ካሄድ አያስኬድም። በዘፍጥረት 1:26 መሰረት አያስኬድም። ሌላው ደግሞ እዚህ ጋር ዘፍጥረት 3:22 ላይ እግዚአብሔር አምላክም አለ እነሆ አዳም መልካምና ክፉን ለማወቅ ከኛ እንደ አንዱ ሆነ የሚለውን ይሄኛውን ሲፈታ ከኛ እንደ አንዱ ሆነ የሚለው የሆነን አካል የሚያሳይ ነው ብሎ የተተረጎመ ተረጓጓም አለ። ያ አካል እግዚአብሔር እንግዲህ አዳም ምን አድርጓል? ጥፋት አጥፍቷል። ፍሬዋን ከበላ በኋላ አዳም ፍሬዋን በላ። ከዛ በኋላ ኃጢአተኛ ሆነ፣ ጥፋት አጠፋ። ስለዚህ እዚህ ጋር ይሄኛው ሌላ አመለካከት ነው። እዚህ ጋር አዳም እግዚአብሔር ከኛ እንደ አንዱ ሆነ ሲል አዳም እንዳጠፋው አይነት ጥፋት ያጠፋ ሌላ አካል ነበረ። ያ ሌላ አካል ደግሞ ማለት ቀድሞ የተጣለው ሰይጣን። ያ ሌላ አካል ማለት ነው ሰይጣን። ስለዚህ ከኛ እንደ አንዱ ሆነ ሲል የሚያሳየው ማንን ነው? ሰይጣንን ነው። አዳም ምን አድርጓል? ጥፋት አጥፍቷል፣ ኃጢአት ሰርቷል፣ በእግዚአብሔር ላይ አምጿል ነው ባጭሩ። እንደ አዳም በእግዚአብሔር ላይ ያመፀ አካል ነበር። ስለዚህ ከኛ እንደ አንዱ ሆነ የሚለው ያ አንዱ ማን ነው ሲባል ያ አንዱ ሰይጣን ነው ብሎ የሚተረጎም አተረጓጎም አለ። ያ ተረጓጎም ያስኬዳል ወይ ብለን ስናስብ የማያስኬድባቸው ምክንያቶች አሉ። አንደኛ እግዚአብሔር አይደል እያወራ ያለው? እግዚአብሔር አምላክም አለ እነሆ አዳም መልካምንና ክፉን ለማወቅ ከኛ እንዳንዱ ሆነ። ከኛ እንዳንዱ ሆነ ሲል ምንን ነው? መልካምንና ክፉን ለማወቅ። ያ የሚሰመርበት ወይ መልካምንና ክፉን ለማወቅ በዚህች ነው ከኛ እንዳንዱ ሆነ ያለው እንጂ ሌላ ኃጢአት ስለሰራ እግዚአብሔር ላይ ስላመፀ የሚል መስፈርት የለውም። አዳም ኃጢአት ስለሰራ አዳም እግዚአብሔር ላይ ስላመፀ የሚለው እኛ ወደ ፈለግነው ምን ተረጉመው ካልሆነ በስተቀር እንደዛ የሚል ፖይንት የለውም። ምንድነው የሚለው? መልካምንና ክፉን ለማወቅ ከኛ እንዳንዱ ሆነ። ስለዚህ ከኛ እንዳንዱ ሆነ ተብሎ የተባለበት አዳም ምንን ስለመሰለ ነው ወይንም ምን ስለሆነ ነው ሲባል መልካምና ክፉን ለማወቅ ብቃት ስላገኘ ነው የሚሆነው። ሁለተኛው ይሄ ክፍል የማያስኬድበት ምክንያት ሰይጣን ነው የሚለው የማያስኬደው ለምን መሰላችሁ? እግዚአብሔር እያወራ ያለው ከኛ ምን ሆነ ነው? እንዳንዱ ሆነ። ምንድነው ይሄ የሚያሳየው? ግሩፕን ነው አይደል? የሆነ ግሩፕ አለ፣ እኛ ተብሎ የተጠራ ግሩፕ አለ። እኛ ተብሎ ሙሉ መላእክት እዛ ጋር መንግስተ ሰማያት ላይ ያሉ አካላት ሁሉ ተጠርተዋል እንኳን ብንል እኛ በሚለው ግሩፕ ውስጥ ሰይጣን አለ እንዴ? የለም። እኛ በሚለው ግሩፕ ሰይጣን ምን ሆኗል? ጥፋት አጥፍቶ ወድቋል። ከእግዚአብሔር ጋር አንድ ግሩፕ ሊሆን ይችላል? ሰይጣንን ነው የሚለው አመለካከት የማያስኬድበት ምክንያት ከኛ እንዳንዱ ሆነ ነው። አሁን አዳም መልካምና ክፉን ነው ከኛ እንዳንዱ ነው። ስለዚህ ሰይጣን ነው ከተባለ ሰይጣን ከኛ እንዳንዱ ከእግዚአብሔር እንዳንዱ ነው ወይ? ሲጀመር ከኛ እንዳንዱ እግዚአብሔር ራሱን ከመላእክት ጋር በእነሱ ሌቭል አውርዶ እኛ እያለ አያወራም። የመጀመሪያ ደረጃ። ሁለተኛ ደረጃ እንደዛ ቢያወራ እንኳን በዛ ግሩፕ ላይ ማን የለም? ሰይጣን የለም። ስለዚህ ከኛ እንዳንዱ ሆነ ብሎ ሰይጣንን ሪፈር ሊያደርግ አይችልም። እንደ ሰይጣን ሆነ ብሎ በቀጥታ ማውራት ይችላል። እንደዛ ከሆነ ለማለት የፈለገው እግዚአብሔር። ስለዚህ ክፍሉ በዛ አተረጓጎም አያስኬድም። ሰይጣን ነው በሚለው አያስኬድም። ታዲያ ምንድነው ክፍሉ የሚለውን በምናይበት ጊዜ አሁን እንዳልኳችሁ የተያያዘው
ምንም በማወቅ ነው መልካምንና ክፉን በማወቅ ያቺን አስፔክት ነው የተወሰደው እንጂ የሆነ ኃጢአትን በመስራት ያ አስፔክት አልተወሰደም። ሌላ አስፔክት የተወሰደ ነገር የለም። ስለዚህ ምንን ያሳያል በምንልበት ጊዜ እዛው ክፍል ላይ ወደ ላይ ምዕራፍ 3 ላይ ነው ያለነው። ወደ ላይና ወደ ታች ከኋላ ከፊት ማየት አለብን። ክፍሉ ከምን አንፃር እያወራ ነው? አዳም ከኛ እንዳንዱ ሆነ ስንል እንግዲህ እኛ እግዚአብሔር ነው አይደል እየተናገረ ያለው? ምንድነው እግዚአብሔር እኛ እያለ ሲያወራ የሆነ አካላት አሉ እኛ ብሎ እያወራ ያለው ሪፈር እያደረገ ያለው ብለን ነው የምንሄደው። እና ምዕራፍ 3 ላይ ስናይ ከላይ ከፍ ብለን ከአንድ ጀምረን እናንብብ እስኪ። ምዕራፍ 3 ቁጥር 1 ላይ ምን ይላል? እባብም እግዚአብሔር አምላክ ከፈጠረው ከምድር አውሬ ሁሉ ይልቅ ተንኮለኛ ነበር። ሴቲቱንም በውኑ እግዚአብሔር ከገነት ዛፍ ሁሉ እንዳትበሉ አዟልን አላት። ሴቲቱም ለእባቡ አለችው፣ በገነት ካለው ከዛፍ ፍሬ እንበላለን፣ ነገር ግን በገነት መካከል ካለው ከዛፉ ፍሬ እግዚአብሔር አለ እንዳትሞቱ ከእርሱ አትብሉ አትንኩትም። እባብም ሴቲቱን አላት፣ ሞትን አትሞቱም፣ ከእርሷ በበላችሁ ቀን ዓይኖቻችሁ እንዲከፈቱ እንደ እግዚአብሔርም መልካምንና ክፉን የምታውቁ እንድትሆኑ እግዚአብሔር ስለሚያውቅ ነው እንጂ። ቁጥር 5ን ሰምታችሁኛል። ከእርሷም በበላችሁ ቀን ዓይኖቻችሁ እንዲከፈቱ እንደ እግዚአብሔርም ምንን መልካምንና ክፉን የምታውቁ እንድትሆኑ። ስለዚህ እዛ ጋር ታች ወረድ ብሎ እግዚአብሔር መልካምንና ክፉን ደግሞ ከኛ እንዳንዱ ሆነ። ስለዚህ ይሄ እግዚአብሔርን የሚያሳይ ነገር ነው ማለት ነው፣ መልካምንና ክፉን ለማወቅ። እዚህ ጋርም ያለው ቁጥር 5 ላይ እንደ እግዚአብሔር ምንና ምንን መልካምንና ክፉን እንደምታውቁ ስለሚያውቅ ነው አትብሉ ያላችሁ። እንደማን? እንደ እግዚአብሔር። ዛፏን ደግሞ ዛፏ ራሷ እግዚአብሔር አትብሉ ያላት ዛፏ ራሷ ምን አይነት ነው ከተባለ ዘፍጥረት 2:16 ስናነብ እግዚአብሔር አምላክም ሰውን እንዲህ ብሎ አዘዘው፣ ከገነት ዛፍ ሁሉ ትበላለህ፣ ነገር ግን መልካምንና ክፉን ከሚያስታውቀው ዛፍ አትብላ። ዛፉ ምን አይነት ነው? ያ አትብላ የተባለው አዳም አትብላ የተባለው ዛፍ ምን አይነት ነው? መልካምንና ክፉን ከሚያስታውቀው ዛፍ አትብላ፣ ከእርሷ በበላ ቀን ሞትን ትሞታለህ። እሺ ምዕራፍ 2 ላይ አንድ ምዕራፍ ወደ ኋላ ስንሄድ ዛፉ ምን አይነት ነው? መልካምንና ክፉን የሚያስታውቅ። እግዚአብሔር እዚህ ጋር አዳም ፍሬዋን ከበላ በኋላ ያለው ምንድን ነው? መልካምንና ክፉን ለማወቅ ከኛ እንዳንዱ ሆነ ነው። ከላይ ደግሞ ቁጥር 5 ላይ የሚለው ምንድን ነው? መልካምንና ክፉን ለማወቅ እንደማን? እንደ እግዚአብሔር መልካምንና ክፉን እንደምታውቁ ስለሚያውቅ ነው ማለት። ስለዚህ ከዚህ መረዳት የምንችለው ከኛ እንዳንዱ ሆነ ሲል እግዚአብሔር ራሱን እያወራ ነው። ግልጽ ነው። ሌላ እነ መላእክትን ወይንም ሌሎችን እያወራ አይደለም። ምክንያቱም ከኛ እንዳንዱ ሆነ ያለበት ምክንያት ከምን አንፃር ነው? ከምን አንፃር ነው? አዳም መልካምንና ክፉን ስላወቀ ብቻ እንጂ ከሌላ ነገር አንፃር ኃጢአት ስለሰራ ምናምን ከሚለው አንፃር አይደለም። ከእግዚአብሔር ጋር እኩል ሆኗል በሚለውም አንፃር አይደለም። የተናገረው አንድ የጠቀሳት ነገር አለች። በፊትም አትብሉ የተባለበት ምክንያት፣ ከላይ ሰይጣንም እንዲበሉ ያለበት ምክንያት፣ እዚህ መጣን ደግሞ እግዚአብሔር ራሱ የተናገረበት ምክንያት ምን ለማወቅ? መልካምና ክፉን ለማወቅ ምን ሆነ? ከእኛ እንደ አንዱ ሆነ። ስለዚህ እዚህ ጋር እግዚአብሔር ከእኛ ሲል ራሱን ብቻ እያሳየ ነው። ከእኛ ካለ ደግሞ ፕሉራል ነው ማለት ነው። ግልጽ ነው አይደል? ፕሉራሊቲን የሚያሳይ ነው፣ ብዙነትን የሚያሳይ ነው። ስለዚህ ከዚህ በቀላሉ ምን እንረዳለን? እግዚአብሔር ከአንድ በላይ የሆኑ አካላት እግዚአብሔር ውስጥ ከአንድ በላይ የሆኑ አካላት እንዳሉ ፕሉራል እንደሆነ ነው። ወይንም ከአንድ በላይ አካላት እንዳሉ በግልጽ መረዳት እንችላለን። ወይንም አንዱ አምላክ ከአንድ በላይ የሆኑ አካላት እንደተገለጠ ማየት እንችላለን። ነገር ግን ያው እርግጠኛ መሆን አንችልም ማለት ያው መሰረት አድርገን አብ ወልድ መንፈስ ቅዱስ የሚለውን መሰረት አድርገን የምንጠቀመው ጥቅስ አይደለም። ግን ደግሞ ካሉት አመለካከቶች የትኛው የተሻለ ነው ብለን በምናይበት ጊዜ
ይሄንን የሚያሳይ ትሪኒቲን የሚያሳይ እግዚአብሔር ከአንድ በላይ አካል እንዳለው የሚያሳይ ጥቅስ ነው ብለንም እናምናለን። ክፉንና መልካሙን ለማወቅ በሚል ነውና አዳም ፍሬውን ከመብላቱ በፊት ክፉንና መልካሙን ለይቶ አያውቅም? እሺ ጥሩ ጥያቄ ነው። አዳም ፍሬውን ከመብላቱ በፊት ክፉንና መልካምን ለይቶ አያውቅም ወይ? ገና ፍሬዋን ከበላ በኋላ ነው ወይ ክፉንና መልካምን ወደ ማወቅ የመጣው የሚል ጥያቄ ነው። አንደኛ ከእግዚአብሔር አንፃር ይሄ መልካምና ክፉን ማወቅ የማን ባህሪ ነው? የእግዚአብሔር ባህሪ እንደሆነ እንስማማለን መጀመሪያ ላይ። ምክንያቱም ይሄ እግዚአብሔር መልካምንም ክፉንም ያውቃል። እግዚአብሔር ስለሆነ ያውቃል፣ መልካምንም ያውቃል፣ ክፉንም ያውቃል፣ ምን እንደሆነ ያውቃል። አዳም ግን ፍሬዋን ከመብላቱ በፊት ኢኖሰንት የሚባል ነበር፣ ንጹህ የሚባል ነው። እግዚአብሔር በፈጠረው በኤደን ገነት ይኖራል፣ ይመላለሳል። የሚያውቀው መልካም ነገርን ብቻ ነው። ክፉን ከመነገር አንፃር ሊያውቅ ይችላል እንጂ ኤክስፒሪየንስ አድርጎት አያውቅም። የሆነን ነገር አድርገነው ማወቅ እና ተነግሮን ማወቅ ተመሳሳይ ነው። ለምሳሌ የሆነ አፕል ይጣፍጣል ብዬ ብነግራችሁ አፕል የሚባል ፍሬ አፕል በጣም ነው የሚጣፍጠው ብላችሁ ካልበላችሁት ጀስት እንደሚጣፍጥ ስሙን ሰምታችኋል አይደል? ያቺን ነው የምታውቁት። በቃ አፕል ይጣፍጣል ነው የምትሉት። ግን ኤክስፒሪየንስ አድርጋችሁታል? ቀምሳችሁታል? አልቀመሳችሁትም። ከዛ ከኤክስፒሪየንስ አንፃር አታውቁትም ነው። ስለዚህ አፕሏን በምትበሉበት ጊዜ ነው ኤክስፒሪየንስ የምታደርጉት። እና አዳምም ፍሬዋን ከመብላቱ በፊት ምንድን ነው የንጽህና ጊዜ ነው የሚባለው። ዘ ፔሪድ ኦፍ ኢኖሰንስ፣ ኢኖሰንት የሆነ ሰው ነው። መጥፎ ነገርን ኤክስፒሪየንስ ያላደረገ ሰው ነው። በቃ ንጹህ ሰው ነው። እና መልካምና ክፉን ይሄ መልካም ነው ክፉ ነው ብለህ የምታነጻጽረው ምን ስታደርግ ነው? አንዱን ስታቅ ነው። እሱም ምን ላይ ብቻ ነው ያለው? በቃ ያለው መልካም ነገር ላይ ብቻ ነው። ከእግዚአብሔር ሕልውና ውስጥ ነው ያለው። አለቀ። ነገር ግን ፍሬዋን ሲበላ መልካምና ክፉን ወደ ማወቅ ፍሬዋ ራሱ የምታደርገው ዛፏ ምንድን ነው? ከእሷ መልካምንና ክፉን የምታስታውቀውን ዛፍ አትብላ ነው አይደል የተባለው? ክፉን ኤክስፒሪየንስ አደረገ ነው። መጥፎ ነገር ምን እንደሆነ ኤክስፒሪየንስ አደረገ። የሆነ በመረጃ ከማወቅ ያለፈ በራሱ ኤክስፒሪየንስ አደረገ። ስለዚህ ያ ቃል መጀመሪያ ከነበረው የበለጠ እውቀት ይኖረዋል ስለ ክፋት። ግልጽ ነው። መልካምና ክፉን ለይቶ ወደ ማወቅ መጥቷል። ሜንታል የሆነ እውቀቱም ከፍ ብሏል። ከዛ በገነት አብረው ይኖሩ ነበር፣ ራቁታቸውን ይኖሩ ነበር። ፍሬዋን በበሉ ጊዜ ግን ምን ሆኑ? ራቁታቸውን መሆናቸውን አይተው ምን ሆኑ? ተፋፈሩ አይደል? እርስ በእርስ ተፋፈሩ፣ አፍረት ያዛቸው። ስለዚህ ይሄ ምንድን ነው? የማወቁ ውጤት ነው። እንግዲህ ሲያቅ ሌላ ወደ ተለየ ነገር ውስጥ ገብቷል ማለት ነው። ስለዚህ እዚህ ጋር የተባለው ታዲያ እግዚአብሔር አድርጎ ነው ወይ እንደዛ ክፉን አድርጓል ወይ ምናምን እንዳንል፣ እግዚአብሔር አምላክ ስለሆነ ምንድን ነው መልካምና ክፉን ያውቃል። አዳም ወደዛ ደረጃ የመጣው ያንን ነገር አድርጎ ነው። ስለዚህ መልካምና ክፉን ማወቅ ሲባል ኤክስፒሪየንስ ወደ ማድረግ መጥቷል ማለት ዘፍጥረት 1:26 ላይ ኑ እንውረድ እንደ መልካችን እንደ ምሳሌያችን እንፍጠር ነው ያለው። ኖ ጥያቄ እዚህ ላይ ብቻ 3:22 ላይ ከመልካምና ክፉን ማወቅ የእግዚአብሔር ባህሪ ነው ብለናል። አዳም ደግሞ መጀመሪያ የተፈጠረው በእግዚአብሔር ባህሪ ነው። ኑ እንውረድ እንደ ምሳሌያችን እንፍጠር ነው የምለው አንድ ላይ። ስለዚህ ሰውም በመልካችን እንደ ምሳሌያችን እንፍጠር በእግዚአብሔር መልክ ነው የተፈጠረው። ስለዚህ መልካምና ክፉን እንደሚያውቅ ተደርጎ ነው የተፈጠረው። መልካምና ክፉን ኤክስፒሪየንስ በማድረግ አያውቅም። ይሄ መልካም ነው ይሄ ክፉ ነው የሚለው በኢንፎርሜሽን ደረጃ ያውቃል ነው ማለት ነው። ኢኖሰንት ነው፣ ክፉን አላደረገም። ግልጽ ነው። አድርጎ ማወቅና በመረጃ ደረጃ ማወቅ ተመሳሳይ ናቸው አይደሉም ነው። ስለዚህ አዳም እንደዛ አይነት እውቀት ቢኖረው መልካምና ክፉን ከምታስታውቀው አይደል የተባለው። ዛፏ ራሷ የእውቀት ዛፍ እኮ ነው የምትባለው። ራዕይ መጽሐፍ ላይ ይላል መሰለኝ። ያንን የእውቀት ዛፍ ያንን ኤክስፒሪየንስ ወደ ማድረግ አልመጣም አዳም። ኢኖሰንት ነበር እና አሁን ግን ይሄ ነፃ ምርጫ አለው አይደል? በዛ ነፃ ምርጫው
አፕላይ ማድረግ ጀመረ ያንን ነፃ ምርጫ የፈለገውን ነገር። ስለዚህ ያቺን በበላ ጊዜ ምንድነው ኢንዲፔንዳንት ከእግዚአብሔር ጥገኝነት መላቀቅ። መጀመሪያ አዳም የሚኖረው በማን ጥገኛ? በሱ ህልውና በእግዚአብሔር ህልውና ውስጥ ነው። እና ነፃ ምርጫ አለው። ስላለውም ነው መልካምና ክፉን ከምታስታውቀው ዛፍ እንዳትበላ የተባለው። ያንን ነፃ ምርጫ ግን ምን ማድረግ ጀመረ? ያችን ፍሬ ሲበላ አፕላይ ማድረግ ሲጀምር በራሱ ላይ ዲፔንድ ወደ መሆን ከእግዚአብሔር በእግዚአብሔር ላይ ጥገኛ ከመሆን ወደ መውጣት ኢንዲፔንዳንት ወደ መሆን ውጤቱ ጥሩ እየሆነለት አይደለም። ብቻ ወደዛ ስቴጅ መግባት ጀመረ ነው አዳም። አድርጎ ያቀም እንጂ እውቀቱ አለ ማለት እንችላለን። ግን ኤክስፒሪየንስ አላደረገው እና ከኤደን ገነት ያባረረበትም ምክንያትም ከእውቀቱ ጋር የተያያዘ ነው። እግዚአብሔር ከኤደን ገነት አባሮታል እና በዛ 3:22 ላይ እግዚአብሔር አምላክም አለ እነሆ አዳም መልካምንና ክፉን ለማወቅ ከኛ እንዳንዱ ሆነ፣ አሁንም እጁን እንዳይዘረጋ ደግሞም ከሕይወት ዛፍ ወስዶ እንዳይበላ ለዘላለምም ሕያው ሆኖ እንዳይኖር። ስለዚህ እግዚአብሔር አምላክ ከኤደን ገነት አስወጣው። ስለዚህ አዳም እዛ ጋር ሲቆይ ምንድነው እውቀት አሁን ተገልጦለታል፣ መወሰን ጀምሯል፣ ነገሮችን ዲሲሽን ሜክ ማድረግ ጀምሯል። ስለዚህ ምን ሊያደርግ ነው? እንደዚህ ከወደቁ ከዛ ወደ ህይወት ለመመለስ ለዘላለም ለመኖር የህይወት ዛፍ መብላት አለብኝ የሚለውን ውሳኔ መወሰኑ አይቀርም ነው። እዛ ከቆየ የህይወት ዛፍ ነበረች ኤደን ገነት ውስጥ እና ያንን ሄዶ ከበላ ምን ይሆናል? ያችን በልቶ ለዘላለም ይኖራል። ያው እዚህ ጋር እንደዛ ለዘላለምም ሕያው ሆኖ እንዳይኖር ያችን ፍሬ ከበላ ምን ይሆናል? ለዘላለም ይኖራል። በዛ በወደቀ ማንነት ለዘላለም ስትኖር አስበው። አሁን የለበስነው ስጋ አለ አይደል? በዚህ አይነት ማንነት እዚህ ምድር ላይ ለዘላለም እንደመኖር ብሉት ደስ አይልማ? እግዚአብሔር እንደ ጥበቃም ነው ከኤደን ገነት ያስወጣው። እንደ ቅጣት ብቻ ሳይሆን እንደ በቃ ሊጠብቀው ከኤደን ገነት አስወጣው። ስለዚህ ይሄ ምንድነው ያ ቃል ነው። አሁን ያችን የህይወት ዛፍ ካልኩሌት ያደርጋል በራሱ ካልኩሌሽን። ቢበላ እኮ ጥሩ አይደለም ለሱ። ቢበላ ለዘላለም በዛ በወደቀ ማንነት ለዘላለም ሊኖር ነው። ስለዚህ እግዚአብሔር አስወጣው። ስለዚህ ከዚህ የምንረዳው ከማወቅ አንፃር ነው ይሄ እግዚአብሔር ከኛ እንዳንዱ ሆነ ያለው እንጂ መልካምንና ክፉን እሱንም መልካምንና ክፉን እንጂ ሌላ አይደለም። ሁሉም በማወቅ እግዚአብሔርን በመምሰል ምናምን አይደለም። ክፋትን በማድረግ እግዚአብሔር ክፉ አድርጓል ወይ? እንደዛ አይደለም። መልካምንና ክፉን በማወቅ ነው ክፍሉ የሚለን። ስለዚህ ከኛ እንዳንዱ ሆነ ሰይጣንን ነው የሚለው አያስኬድም። ከኛ እንዳንዱ ሆነ ማጀስቲክ ነው የሚለውም ራሱን አክብሮ እየጠራ ነው ታላቅ ስለሆነ የሚለውም አያስኬድም። ዋን ኦፍ አስ ሆነ እያለ ስለሆነ አሉ የሆኑ ዋን ኦፍ አስ ከኛ እንዳንዱ ሆኗል፣ የኛ ግሩፕ ሆኗል የሚል ስለሆነ ራሱን ከመላእክት ጋር እየጠራ ነው የሚለውም አያስኬድም። ያው አሁን ያልከው አመለካከት እንትን ላይ ያለው ወደ ሰይጣን እንትን የሚያደርገው የለ እሱ አመለካከት አያስኬድም። ግን ከላይም በምናይበት ጊዜ የውድቀትን እንትን ነው ሲያወራ የመጣው አዳም የወደቀበትን መንገድ እና ቀድሞ የወደቀው ሰይጣን እንደሆነ እዛ ጋር ጥያቄ ያስነሳል። እንዴት ቀድሞ ሰይጣን ወድቋል? ትክክል ነው። አሁን እሱን ወደ መግለጽ እየመጣ ነው ወደምለው እንትን አያደርግም። አሁን እንዳልኩ ነው ከኛ እንዳንዱ ሆነ እያለ ያለው እግዚአብሔር አሁን ነው። አሁን እግዚአብሔር ያንን ሲናገር ሰይጣን ከእግዚአብሔር ግሩፕ ነው። ከእኛ የሚለው የሆነን ግሩፕ ነው የሚያሳየው። የኛ አባል ሰይጣን ተቃራኒ ሆኗል። ስለዚህ ሰይጣንን ለመግለጽ እግዚአብሔር ከኛ እንዳንዱ ሆኗል። ክፉንና መልካሙን ስር ሰይጣን ክፉንና መልካሙን አያውቅም። እሱን እኔ እንጃ። ግን አሁን እንዳልኩ ሰይጣንን ያሳያል አያሳይም በሚለው አያስኬድ። ከኛ እንዳንዱ ሆነ የሚለው ይከለክላል ነው ሰይጣን ነው እንዳይባል። ድሮ ከኛ ጋር ከነበሩት እንደሱ ሆኗል ቢባል ያስኬዳል። ወይንም ደግሞ ቀጥታ ሰይጣን እንደ ሰይጣን ሆኗል ማለትም ያስኬዳል።
ግን ከኛ አንድ ሆኗል። የኛ ግሩፕ አይደለም፣ የእግዚአብሔር ግሩፕ አይደለም። አሁን ላይ እግዚአብሔር ያን ሲያወራ ሰይጣን። እሺ አሪፍ ነው። ጥያቄው ክፉንና መልካሙን ከማወቅ አንጻር ነው። አዳም እግዚአብሔር ክፉ ነገር ክፉ እንደሆነ ያወቀው ክፉን ነገር ከሰራ በኋላ ነው። አዎ ያንን ካደረገ በኋላ ነው ክፉን ኤክስፒሪየንስ ወደ ማድረግ የመጣው። በኢንፎርሜሽን ደረጃ ከማወቅ መጀመሪያ ያውቃል። ያቺ መልካምና ክፉን የምታስታውቀውን ዛፍ እንዳትበሉ ተብሏል። በቃ የተከለከለ ዛፍ አለ። ስለዚህ ያም መብላት ጥሩ እንዳልሆነ ውጤቱ በኢንፎርሜሽን ደረጃ ያውቃል። ግን ኤክስፒሪየንስ አላደረገውም። ቅድም እንዳልኩ አፕልን ማወቅና አፕልን በልቶ ማወቅ እንደሚለያዩ። እግዚአብሔርስ ግን ያውቃል ክፉንና መልካም። ሁሉን አዋቂ ስለሆነ የትኛውንም ነገር ያውቃል እግዚአብሔር። ክፉን ነገር አድርጓል ማለት ነው። በማድረግ ሳይሆን ያውቃል ሁሉንም ነገር ነው። ሁሉን አዋቂ ነው ስንል እኮ የሆነ እንደዚህ በኢንፎርሜሽን ደረጃ ከማወቅ ያለፈ ነው ማለታችን። እግዚአብሔር ግልጽ ነው። አድርጎታል ማለት ሳይሆን በኢንፎርሜሽን ሁሉን አዋቂ ነው፣ ሁሉ ነገር ይገባዋል። ስለዚህ ያውቃል። አዳም ግን ለማወቅ ማድረግ ይጠበቅበታል። እግዚአብሔር ለማወቅ ማድረግ አይጠበቅበትም፣ አምላክ ስለሆነ እግዚአብሔር ስለሆነ። አዳም ግን ማድረግ ይጠበቅበታል። ሲያደርግ መልካምንና ክፉን ወደ ማወቅ መጣ። ይሄ ደግሞ እግዚአብሔርን እንዲመስል አደረገው ነው። ያቺ አንዷ ፓርት ናት እንጂ ሙሉ በሙሉ ነገር ተመሳስሏል ማለትም አይደለም። አሁን ሁሉም በማወቅ ደረጃ ማለት ሁሉም በማወቅ ስል መልካምና ክፉን በማወቅ መላእክቶች መልካምና ክፉን ያውቃሉ። እንግዲህ ያልተባለውን እንትን ማለት አንችልም። አልተባለም ማለት ካልተባለ ምንም ማለት አንችልም። አይ ከመላእክቶች ጋር እንደነበረ ሊያሳይ ይችላል የሚሉ ሙግቶች አሉ። ከመላእክት ጋር እንዳይሆን አሁን አንተ ቀጣዩን ሙግት ስትሞግት መልካሙንና ክፉን የሚለውን ቃል እንትን አድርገህ እዛ ጋር መልካሙንና ክፉን የሚለውን እንትኖች ሲደረጉ ያንን መልካሙንና ክፉ መላእክቶች የሚያውቁ ከሆነ ከነሱ ጋር እነሱ የሚያመለክት ፓርት ሊሆን አይችልም። እግዚአብሔር ራሱን ከመላእክት ጋር አድርጎ ከኛ አንዱ ሆነ እያለ ያለው መላእክትም ሊሆኑ ይችላሉ። እነሱ መልካምና ክፉን የሚያውቁ ቢሆንስ ከሚለው አንፃር ከሄድ አንደኛ እግዚአብሔር ራሱን ከመላእክት ጋር እኛ እያለ አያወራም። ጀስት እንደ መላእክት መልካምና ክፉን ማወቅ ከቻለ እንደናንተ መልካምና ክፉን ወደ ማወቅ ደርሷል ወይንም እንደዛ የሚያውቅ ሆኗል ማለት ይችል ነበር። ሁለተኛ እግዚአብሔር እኛ ሲል መላእክትን እንደማይጨምር እዚህ ጋር በዚህኛው ጥቅስ አድርገን ያየነው ዘፍጥረት 1:6 ላይ ነው። እሱን ክሊር አድርገን ያየነው እግዚአብሔር ሰውን በመልካችን እንደ ምሳሌያችን እንፍጠር ሲል እኛ እያለ አይደል እያወራ ያለው። ስለዚህ ያ እኛነት መላእክትን ይጨምራሉ ወይ ስንል የማይጨምር መሆኑን በዛኛው ተረድተናል። ሁለተኛው እግዚአብሔር ራሱን እኛ እያለ አይጠራም ከመላእክት ጋር። ያ ነው ምላሹ።